ሰፈራችን 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 የከተማችን መገለጫ ነው። ታሪክ ነው፣ ቀለም ነው፣ መልክ ነው። ሰፈራችን የእኛነታችን መሰረት ነው። ማስታወሻ መኖሪያም ነው። በዚህ ዝግጅት ስለ ሰፈራችን የሚያወሱ መልከ ብዙ ጉዳዮችን በወግ እንይዛለን። ሰፈር ላይ እንቆያለን። ሰፈራችን መርካቶ አራተኛና አካባቢው ክፍል 3። ሰላም ለእናንተ ይሁን የተከበራችሁ የአዲስ አበባ አድማጮች። ዛሬም አብረን የምንሆነው ለተወሰኑ ተከታታይ ሳምንታት እንቆይበት ዘንድ በመረጥነው ሰፈር መርካቶ ነው። ላለፉት ሳምንታት በሁለት ተከታታይ ክፍሎች መርካቶ የኢትዮጵያ የንግድ ልብ፣ የአዲስ አበባ ይበገር መንፈስ በሚል ርዕስ በጥቅሉ የሄድንበትን ዳሰሳ ዘርዘር በማድረግም የመርኬ መገለጫ የሆኑ ተራዎችን፣ በረንዳዎችን፣ ግቢዎችንና ሌሎች ጥጋ ጥጎቿን ጭምር በተቻለን አቅም ለመቃኘት እንሞክራለን። በቀደሙት ቅንብሮቻችን የመርካቶን ጥልቅ ማህበራዊ ትስስር፣ የሴቶች ጉልህ ተሳትፎና የሀገር አቀፍ የንግድ መረብነትን ከማየታችን በተጨማሪ መርካቶ እንዴት ከኢኮኖሚያዊ አስተዋጽኦ ባሻገር በኪነ ጥበብ፣ በስፖርትና በሌሎችም መስኮች ታላላቅ ሰዎችን እንዳፈራ አይተናል። ሌላም መርካቶ 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 ወሬ የለም መርካቶ መርካቶ ስራ ነው መርካቶ። ዛሬ በሶስተኛው ክፍል ቅንብራችን ደግሞ መርካቶ ላይ በሚኖረን ሽርሽር ከመንደርና ተራዎቿ አንዱን ቆንጠረናል። አራተኛና አካባቢውን ከአንዋር እስከ አመዴ የተዘረጋውን ከፍተኛ 5 ቀበሌ 06 ሁሉንም የሚያቅፍ መጠሪያና መታወቂያው ነው። ሰፈሩ ላይ ተወልደው ያደጉትን መስፍን አስፋው፣ ተስፋለም ብርሃኑ፣ መኮንን ዲሮና ሙሉጌታ ታደሰ ስለ ሰፈራቸው ኖሮ ያለፉበትንና የሚያውቁት በፊት በአብዛኛው በመኖሪያ ቤቶች ተሞልቶ የነበረው አራተኛ፣ ጣሳ ተራና ሌሎች የዙሪያው አካባቢዎች አሁን የደራ ንግድ የሚካሄድባቸው ሆነዋል። የኛ አካባቢ ነው የሚሉትን እንዲህ ይጠቁሙናል። አዳራሽ ከጫፍ እስከ ጫፍ አዳራሽ ሙሉ እኛ ጋር ነው ያለው። አንዋር መስጊድ ሙሉ ለሙሉ እኛ ጋር ነው ያለው። ድሮ ማርስ ሆቴል ተብሎ የሚጠራው አካባቢ እኛ ጋር ነው ያለው። ራጉኤል ቤተክርስቲያን እንዳለ እኛ ጋር ነው ያለው። አባኮራን ባንክ ይዘህ ወደ ላይ መጥተህ በአባኮራን ባንክ በአመዴ አራተኛ እንትተህ በአራተኛ ሰገባ ዋናውን አስፋልት ይዘህ አመዴ ገበያ ዞር ወደ ታች ስታወርድ አመዴ ገበያ ፊት ለፊትን ማለት ነው 06 ቀበሌ ተብሎ ይጠራል። አሁን እሱ ያለክ በነበረው ላይ አባኮራንን ሰፈርን ይዘን አሁን ይርጋኤል ትልቅ ፎቅ የተሰራበት ቦታ እሱ ስፖርት ያሰለጥንበት የነበረው ነው። ብዙ ወጣቶችን እየሰበሰበ እሱ በቀለ እንግሊዝ ያለ ልጅ አለ፣ ይልማ እና ሰለሞን የሚባል ስፖርት አሰልጣኝ ታዋቂ አለ። አራቱ ብዙዋን ወጣቶችን ያሰለጥኑበት ነበረ። እንደ መሰረተ ትምህርት የሚያስተምሩበት ነበር። አሁን ይርጋኤል ፎቅ የቆመበት ማለት ነው። የእናቶቻችንን ነዋሪዎችን እነሱ ወጣት ሆነው ትምህርት ያላቸው ልጆች በመሰረተ ትምህርት እናቶችን ያስተምሩ ተብለው ያስተምሯቸው የነበረበት ነው። አሁን ይርጋኤል ፎቅ የተሰራበት ማለት ነው። እሱን አካቴ ይዘህ ስመጣ ከይርጋኤል ስመጣ ጎጃም በረንዳ አለ። ጎጃም በረንዳ ሸዋ ዳቦ አጠገብ አካባቢ ማለት ነው። ጎጃም በረንዳ የተባለው ያው ብዙ ጎጃሚዎች ይኖሩበት የነበረው አካባቢ ስለነበር ነው። በዛ ከጎጃም በረንዳ ቀጥሎ ወደዚህ ስመጣ አዲስ ሆቴል አለ። አዲስ ሆቴልን ይዘመተክ ወደዚህ የመጣ ስመጣ ወደኛ ጋር የኛን ቅያስ 4ኛ ፖሊስ ጣቢያን ታልፍና የኛ ቅያስ 06ኛ ብለን የምንጠራው የኛ ሰፈር ማለት ነው። የፍቼ ገነት መግቢያ ነው። ፍቼ ገነት ጃርሶ አካባቢ ጃርሶ ጠጅ ቤት ነበረ ብሎ ነግሯል ጓደኛዬ። ጠጅ ቤት ትልቅ ታዋቂ ጠጅ ቤት የነበረ ነው በዛ በጊዜው ማለት ነው። ከዛ እሱን መሀሉን ይዘህ ስመጣ አዳራሽ ስትወርድም የኛ ነው። አመዴ ጀርባም የ06 አካል ነው እና አበበች አልዱኛ የምትባል ትልቅ ባለሀብት ነበረች። ዳንስ ቤት ጭፈራ ቤት ነበር የነበራት። በዛ ሰዓት ያው ወታደሮቹም እየፈሰሱ ይዝናናሉ ያለክ እኛም ትንሽ ሆነን የምናውቀው ነው። ሙሉ የወታደር ሰፈር ነበር ሰፈሩ። ሙሉ የደርግ ወታደር በሙሉ የሚዝናናው ምን የሚለው እዚህ ሰፈር ላይ ነበር። በጣም ሁሉም ግሮሰሪ ነው። ግሮሰሪ ስለ እንዳሁኑ ዘመናዊ ግሮሰሪ አለ። መኖሪያ ቤት ነው። ቢራ አለ፣ አረቄ አለ። ያን መኖሪያ ቤት ላይ እኛ የምንኖርበት ቤት ላይ መጥተው ያን ነገር ይገበያያሉ። ሴቶችም ስለሚያገኙ ብዙ ነገር ስላለ ሰፈሩ ላይ እነሱ የሚያስፈልጋቸው ነገር የሌለ ነገር የለም። አልጋም ሲሉ አልጋ አለ፣ አልጋ ቤት አለ። በ5 ብር ነበር አልጋ የሚከራየው ዛኔ። አልጋውንም ሁሉንም ነገር ስለሚያገኙ በዛ ምክንያት እዚህ ሰፈር ብዙ የመቆየት እንትን ነበራቸው ማለት ነው። ለውረዲ ሆኖ በአዳራሹ ካለች ከሚሄድ ከተመላሹ በዘመነ ደርግ
ራጉኤል ቤተክርስቲያን አካባቢ መኖሪያ ቤቶች ይገኙ እንደነበር የሚናገረው አቶ መስፍን አስፋው አካባቢው ለኑሮ ምቹ ያልነበረ በመሆኑ ከዚያ ተነስተው በአቅራቢያው በሚገኙ ክፍት ቦታዎች ላይ እንዲሰፍሩ የተደረጉ ነዋሪዎች እንደነበሩ ያስታውሳል። ደርግ ስልጣን ሲይዝ ራጉኤል ቤተክርስቲያን አካባቢ ላይ ዙሪያ መኖሪያ ቤቶች ነበሩ። በጣም ዲሲ የደከሙ ቤቶች ነበሩ እዛ አካባቢ። ቦታው ለልማት ሲፈለግ በዛ ሰዓት ደርግ ስልጣን በያዘ በአመት እንኳን አልሞላውም ያደረገው ይህን ሰፈር ቆሻሻ መጣያ ነበር። እሱን ጠርጎ አጸድቶ በአጭር ቀን ውስጥ ግንባታ ሰርቶ አንድ ሰው ሳይፈናቀልበት በዛ በ68 ዓመተ ምህረት የምነግርህ ሳይፈናቀልበት ቆጥሮ አምጥቶ እዚህ አካባቢ አሰፈራቸው። ከራጉኤል አምጥቶ ፊቼ ገነት አካባቢ አምጣቸው። ይህ ማለት በወቅቱ የነበረውን በሳል አሰራርም ታያለ። ያን ቦታ ለልማት ራጉኤልን ዛሬ ባለበት ደረጃ ታይዋለሁ። ዙሪያው ህንጻ ተከቦ ምናምን ያለው እነዛም ሰዎች ከዚያ መጥቶ እዚህ የመጡ ሰዎችም ሳይቸገሩ ከማህበረሰብ ጋር ተቀላቅለው አብረን ኖረው አሁን እንዲያውም የሚጠራው መጠሪያውም ቁጠባ ተብሎ ይጠራል አንዳንድ ጊዜ ከአካባቢው ማለት ነው። እና ይህ ሰፈር በዚህ ደረጃ ነው ያለው። አረን ፈልግ ጎንደር በረንዳ በዚሁ ከቀጠልኩ እንዳልጎዳ ሰፈሩን በተለይም ጣሳ ተራ አካባቢን ከተለያዩ አካባቢዎች ከመጡ ነዋሪዎች በተጨማሪ የቀድሞ ጦር ሰራዊት አባላት ለመዝናኛነት ይመርጡት እንደነበርም ይነገራል። ጣሳ ተራ የሚባለው ድሮ ጠላ ምናምን የሚሸጥባቸው ቦታዎች እኔ በእድሜ 15 ሳንቲም በየአይነት አልጫና ቀይ ወጥ በልቻለሁ። እኔ ገብቼ ልጅ ነው እኛም ገብቼ በልቻለሁ። እና ሜዞ ጣሳ የሚባል ነበር። በ5 ሳንቲም ጠላ ትጠጣበታለህ። በ50 ሳንቲም ስጋ ወጥ የምትበላበት ቤት ነበረ። እና እንደዚህ በጣም ዝቅተኛ ኑሮ ያላቸው ሰዎች በብዛት እኛ ሰፈር ነው የምታያለው። በተለይ ደግሞ ወታደሮችን የደርግ ወታደሮች በአጠቃላይ ማለት ትችላለህ እዚህ ሰፈር ለመዝናኛ የሚመርጡት ቦታ እዚህ ሰፈር ነው። በጣም የሚገርም በ1969 አካባቢ ሚሊሻን ደርግ አሰልጥኖ ሶማሌ በወረረን ጊዜ ማለት ነው የከረን ጦርነት ሚሊሻ አሰልጥኖ ከምርቃታቸው በኋላ ቀጥታ እዚህ ሰፈር ነው ያፈሰሳቸው። ጠቅላላ የተዝናኑት እዚህ ነው። የዛኔ ኒያላ ስሙኒ 4 ይሸጥ ነበረ። እኛ ስራ እድል አገኘን ብለን ሲጋራ መሸጥ ጀምረናል። በዛ ሰዓት ሲጋራ ጠጅ ቤቱ ሙሉ ነው። ሁሉም ጠጅ ቤት ሙሉ ነው። መጠጥ ቤቶች ሁሉ እነሱ ሚሊሻዎች ብቻ ናቸው። እንደዛ ይደረግ ነበረ። ያው ዞሮ ጥሩ አልነበረም ለኛ ለታዳጊዎቹ ጥሩ አልነበረም በወቅቱ የነበረው ሁኔታ። በዛ ሰዓት በነገራችን ላይ ሲጋራ ኖርማል ነገር ነው። በሬዲዮ ማስታወቂያ የሚነገርለት ነበር እኮ አሁን እዛ እናንተ ገብታችሁ ታዩ መጣ ምርጡ ኒያላ እንደዚህ ረጅሙ ፊልተር ያለው ባለቅጠል ወርቃማ ምናምን ተብሎ ማስታወቂያ ይነገርለታል። ሁሉ ቦታ ላይ ስቴዲዮም ብትል በፊልም ቤቶች ብትል ማስታወቂያ ይለጠፍለታል። እንደ ዛሬ ሳይኮነን በፊት ነበረ። መኮነኑ ተገቢ ነው። ዛሬ ከ30 ዓመት ወደ ሲጋራ የሚገባ ሰው ራሱን በጥይት እንደገደለ ነው የምቆጥረው። እኔ በራሱ ላይ እንደተኮሰ ነው የምቆጥረው። እና የሚያስፈልግ ተግባር አይደለም። በነገራችን ላይ አየናት መርካቶ ቢኖኝ ትናንትና ከስራ በኋላ አጣዋጀርኩና በርካታ ቁጥር ያላቸው ጠጅ ቤቶችና ጠላ ቤቶች በሰፈሩ እንደነበሩ የሚናገሩት እንግዶቻችን ለወታደሩም ሆነ ከሌላ አካባቢ ለሚመጡ ጎብኚዎች መሳብ የራሱ ድርሻ ነበረው ይላሉ። በስም ያስታውሷቸዋል። 06 ቀበሌ 06 እና አጠቃላይ ስታየው በትንሹ ከ20 ያላነሰ ጠጅ ቤቶች ነበሩት። ጠጅ ቤት ብቻ ጫት ቤቶች ብትል፣ ግሮሰሪዎች፣ መጠጥ ቤቶች ብትል እንደዚህ ያው ሱቆች ምናምን የጨርቃ ጨርቅ ሱቆች በፍጹም የሉ ነበር በዛ ሰዓት። ፊቼ ገነት ጠጅ ቤት፣ ጃርሶ ጠጅ ቤት፣ ዘሪውን ጠጅ ቤት፣ ጨረታ ጠጅ ቤት፣ ገብሩ ጠጅ ቤት፣ ጎንደር ጠጅ ቤት፣ ትንሹ ጎንደር ጠጅ ቤት፣ ጅቦ ጠጅ ቤት፣ ሳሚዬ ጠጅ ቤት፣ ጌሾ ቤት ጠጅ ቤት፣ ጌሾ ግቢ ይላል ማለት እነዚህ ጠጅ ቤቱ ብዙ አሉ። ስማቸው እንኳን እዚህ አሁን ወዘሩ ታዩ ጠጅ ቤት አለ። እዚህ ኮባ ደጃፋቸው ላይ ስላለ ምን ይባል ነበረ? ከነ ምልክቱ ኮባ አለ ደጃቸው የወዘሩ ታዩ ፈንጂ ነው ጠጃቸው ይባል ነበረ እዛ ጊዜ። የትናሹ ጠጅ ቤት አለ እዛ ጋር ከላይ በኩል እና እንደ ሌሎች ሰፈሮቻችን ሁሉ ማህበራዊነቱ እጅጉን የተነገረለት ነው። ክፉና ደጉን ተጋግዘው የሚሻገሩበት አብሮነት ያበበበትም ጭምር። ኑሯችን በታተንም አሁን ጋሻ ሜዳ ገርጂ ምናምን ብንለያይም የራሳችን ቤተሰብ መስርተናል ብያለሁ። እዚህ ቦታ ላይ ከመኝታ ውጭ እንገናኛለን። ግንኙነታችን እንደተጠበቀ ነው። በተቻለ መጠን በተለያየ ተቋምን መስርተን በተቋማችን በኩል መረዳዳት የሞት መረዳዳጃም አለን። በህይወት ሳለን መረዳዳጃም አለን። በህይወትም እንረዳዳበታለን፣ በሞትም በቀብር እንረዳዳበታለን። በፊት የነበረው ግንኙነታችን ማህበራዊ ግንኙነታችን በእውነት በሚገርም ሁኔታ የሙስሊም ዓመት በዓል ሲመጣ እኛ የክርስቲያኖች የምንመገብበት ስለ ለኛ ይዘጋጃል። የእስላሞች እኛ በዚህ ጎረቤቶቻችን ነበሩ። አሁን ጣይቱ ጋሽ መሐመድ ቤት እነሱ ጋር አይቤ ዳቦ ተዘጋጅቶ እንበላለን። እኛ ጋር ደግሞ ክርስቲያኖች ጋር እኛ እዚህ ፊት ለፊት ካለ ነው የምነግርህ። ላይ ሰፈርም በዛው ደረጃ ነው ያለው። እነሱም እንደዚህ እንደገና አሁን የኔ እናት 4ኛ ፖሊስ ጣቢያ አካባቢ አሁን ለምሳሌ ቢኒያም ሻንጣ ቤት የሚባለው አለ። ትልቅ ሻንጣ ቤት ነው። አረታይ ፖሊስ ጋር የሱን እህት ሴት ልጅ በዛ ሰዓት ግርዛት ይደረግ ነበር።
የኔ እናት ናት። የኔ እናት ከኦርቶዶክስ ናት፣ ሴትዮዋ ሙስሊም ናቸው። ዝምድና ስለፈለጉ ልጅቷ ስትገረዝ አይን እናት ሆነው ዝምድና ሰርተዋል። እኛ ቤት ውስጥ 4 ደባል ነበር የነበር ነው። በላይነሽ ሱፍ ሙስሊም ነች፣ የኔ እናት አለም ዘርፍ ኦርቶዶክስ ነች፣ ብዙነሽ ኦርቶዶክስ ነች፣ አንቺናሉ ኦርቶዶክስ ነች። ባለቤቶቹ ነው። አንድ ቤት 4 ደባል ነበር። 4ታችን ደባል ማን የማን እንደሚበላ አይታወቅም። ያለነው ልጆች ብዙ ነን። የሁሉም ልጆች አለ። ያ ሁሉ ልጅ የፈለገው ሰው ጋር ይበላው። የሙስሊም ወጥ ተሰራ የሚባል ምን ነገር የለም። እኛ ጋር የክርስቲያን ተሰራ የሚባል የለም። ሁሉም አንድ የነበረበት ጊዜ ነው። ልውረድ ሆኖ በአዳራሹ ካለች ከሚሄድ ከተመላሹ አሁን ላይ በንግድ ቤቶች ተለውጦ የሰፈሩ ነዋሪዎች መኖሪያ ቤታቸውን በተለያዩ የከተማችን ዳርቻዎች ላይ ቢያደርጉም ይህ ያላከሰማቸው ዕድሜ ጠገብ እድሮች ይገኙበታል። የእድር ዳኞችና ሌሎች የማህበራዊ ህይወቱ ተቋማት አመራሮች የአካባቢው ህይወት ቀለምና ትዝታ አካል ናቸው። አሁን እድር አሁን በህይወት ያለ እድር ነው። ቅዱስ ሚካኤል እድር ነበረ። የእሱ አባት ናቸው ዋናው መሪ የነበሩ ተጋሽ ታደሰ። አሁን እሱ ፈርሷል። እዚህ አክሊለ ብርሃን የሚባል እድር አለ አመዴ። ሌሎች እድሮች በቃ የፈረሰው ማለት እንደዛ ሲያ አንድ ብቻ ነው እድር የፈረሰው ማለት ይችላል። ሌሎቹ አሉ። አሁን የሴቶቹም እድር አሁንም ድረስ እንደሚገኝና ቀድሞ በማደራጀት በኩልም የሰፈሩ ወንዶች ሚና ከፍተኛ ነበር ይላሉ። የሴት እድሮችም አሉ። የሴት እድሮቹ በወንዶች ነው የተደራጁት። አባ ጋሲም የሚባሉ አባት ነበሩ ጣሳተራ ውስጥ። እሳቸው ሰብስበው እንደ ሊቀመንበር ሆነው እስኪሞቱ ድረስ እየመሩት ነው እስካሁን ድረስ። እነዛ ሴቶች በጣም በሚገርም ሁኔታ አብረው አሁን ከፊሎቹ 32 ናቸው ያሉት ሴቶች ባባሎቹ፣ ከፊሎቹ የኔ ባለቤትም አለችበት። የኔ ልጅ ትምህርት ተምሮ ሲመረቅ ሙሉ ስራውን ማለት ይችላል የሰሩት እነሱ ናቸው። በቃ ህብረታቸው በጣም ይገርማል። እንደው ውለታም አለብኝ እነሱ። አየናት መርካቶ ሊኖኝ ትላንትና ከስራ በኋላ አጣዋት የርኩና የአካባቢው ማህበራዊ ህይወት ድሮ ቀረ የሚባል አይደለም፣ አበበ እንጂ አልከሰመም። እንዲያውም በተሻለ መልኩ የአሁኖቹ ጎልማሶችና ወጣቶች አጠናክረውት ቀጥለዋል። በአሁኑ ጊዜ አብሮ አደግ ከፍተኛ 5 ቀበሌ 06 አካባቢ የተቋቋመ አብሮ አደግ የሞት መረዳጃ እድር አለ። ይሄው ፋይሉ እዚህ ነው ያለው አለ። እንደገና በዚሁ ስያሜ አብሮ አደግ በህይወት ሳለን መረዳጃ የሚል እድር አለን። በህይወት ያለ መረዳጃ እድር ሲታመሙ እሱ ሊያብራራል ይችላል፣ እዛ ኮሚቴ ስለሆነ ማለት ነው። እዚህኛው ላይ ደግሞ ያለነው አመራሮች ሁሉም አባሎች ናቸው። እዚህ ያሉት ያለቀላላ በሞት ጊዜ የሚያስፈልገውን ነገር ከአባቶቻችን የወረስናቸው ነገሮች አሉ። በቀብር የሚያስፈልጋቸውን ፕሮሰሶች ምናምን እናስኬዳለን። የሀዘንተኛውን እናጽናናለን፣ የሚያስፈልገውን እናደርጋለን፣ ቀብሩ እንዲፈጸም እናደርጋለን። በህይወት ሳለን ደግሞ በታመሙ ጊዜ የገንዘብ ድጋፍ ይደረግላቸዋል። ሄደው ይጠየቃሉ። ታማሚዎቹ እገዛ የሚያስፈልገው እገዛ በተሻለው አቅም ለመፍጠር ጥረት የተደረገ ነው። በሱ ላይም በተሻለ በዛ ውጤታማ የሆነ ስራ እየተሰራ ነው። መርካቶ ስራ ነው መርካቶ። በአራተኛና አካባቢው በዓላት ህብረትን ማጠናከሪያና የልብን መጫዋወቻ፣ የደስታ የፍቅር መግለጫና መተጋገዣ ናቸው። መብላትም ሆነ መጠጣቱም የጋርዮሽ ነበር። የተናጠል ጉዞም አይታወቅም። በተለይ በአድባር ክብረ በዓል ሰሞን የነበረው ደማቅ ድባብ እንደማይረሳቸው ይናገራሉ። ሳምሶን የአድባር ያለበት ሁኔታ በጣም የሚገርም ነው። ያ ግንቦት 1 ከገባ ጊዜ ጀምሮ እስከ 30 ድረስ ሰፈራችን ጠቅላላ ሁሉ ቦታ ላይ የሚበላ የሚጠጣ አለ። ቂጣው ቆሎ እኛ ታሪኩን አናውቅም፣ ልጆች ነን። መብላታችንን ብቻ ነው የምናውቀው። ተሻምተን አጥንት ያለ በግ የሚያዘጋጁ አሉ፣ ቂጣም የሚያዘጋጁ አሉ። እንደ ደረጃቸው አለ። ግጃ ሁሉ ቦታ ላይ እንገኛለን፣ እንበላለን። አድባር በየቦታው ሰፈራችን ላይ አሁን እዚህ አካባቢ ብቻ በዚህ ፊቼ መዳር ላይ ብቻ ወደ 7 ቦታ ማስታወሱ አድባር ቦታዎች አሉ። ፊቼ ራሱን ችሏለሁ፣ የላይኛው ፊቼ ራሱን ችሏለሁ። በየቦታው እናንተ አካባቢ የራሱን ችሏለ እና ሁሉ ቦታ ላይ ገብተን እንበላለን። በዚህ ሁሉም ቤተሰቡ ተሰብስቦ ቡና ይጠጣል፣ ይጫወታል፣ ምን ይላል፣ ያከብራል። አሁን ሃይማኖታዊ አምልኮነቱ ሲታወቅ ነው የተተወው እንጂ በጣም ጥሩ ነበር ለማህበራዊ። እኔ በማህበራዊ ጉዳይ ላይ የማረሳው ነገር ልንገር፣ ምን ያክል የሚያስደንቅ ጥምረት እንደነበረ ሰፈር ላይ ማለት ነው። ይህን ልጅ አሁን ራይል ትባላለች፣ ውጭ ሀገር ነው የምትኖረው። ፋሲካ ጾም ሊፈታ ሲል ማክፈል የሚባል ነገር አለ። ሐሙስ ዕለት በልታ ከዛ በኋላ ለመብላት አክፍላ የዛን ሰሞን ምን ተባለ፣ የሆነ ፖለቲካ መጣ። ዶሮ በሽተኛ ነው ምናምን ተብሎ ዶሮ አትግዙ የተባለ ጊዜ ማለት ነው። እኛ አልገዛንም። እኛ ቤት በጣም ዶሮማ መብላት አለብን ብሎ ደግሞ ያረዱት እነማን ናቸው? ጎረቤቶቻችን። ቦጋሌ ቤት ሙላለም ቤት ታርዷል። ከቤተ ክርስቲያን ስትመጣ እኛ ቤት አልገባችን፣ እነ ቦጋሌ ቤት ነው የሄደችው ዶሮ ለመብላት ማለት ነው። ይህን ያክል ነበር ውዴታችን፣ ጉድኝነታችን በጣም በሚገርም ሁኔታ ማለት ነው። የተወደዳችሁ የአዲስ አበባ አድማጮች
አራተኛና አካባቢውን የሚያስቃኘው ዝግጅታችን በዚህ አላበቃም። ሳምንት በተከታዩ ክፍል ስለ ሰፈሩ የተለያዩ ጉዳዮችን እናነሳሳለን። ስፖርት፣ ኪነትና የመሳሰሉትን የሰፈሩን ትላልቅ ሰዎችንም እናስታውሳችኋለን። የሳምንት ሰው ይበለን። ሐሳብ አስተያየቶቻችሁም አይለዩን። እስከ 10 ሰዓት ድረስ ወይ አዲስ አበባ ይቀጥላል። አሁንም አብራችሁን ቆዩ። ዝም በል